ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ቆንጆ ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለው የቀን 30 ወይም ክፍል 30ኛ ትምህርታችንን ይዤላችሁ መጥቻለሁ። በቀላል መንገድ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ትምህርት ከጀመርን ዛሬ 30ኛ ቀናችን ላይ ደርሰናል ማለት ነው። ስለዚህ በቀላሉ እንዴት እንግሊዘኛን መናገር እንችላለን የሚለውን ትምህርት እየተማማረ ስለምንገኝ እናንተም ከቀን አንድ ጀምራችሁ እስካሁን የለቀቅናቸው ቪዲዮዎች በእርግጠኝነት በትክክል ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። እና ዛሬ እጅግ አስፈላጊ ትምህርት ሁሌ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ከሰዎች ጋር ኮሙኒኬት የምናደርጋቸው ቀን በቀን ልናደርጋቸው የምንችላቸውን የእንግሊዘኛ ንግግሮች ነው ይዤላችሁ መጣሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛን ማበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንዴት ማንበብ አለብን፣ ከዛስ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ጠይቀን እኛስ ምን ብለን መመለስ አለብን የሚለውን ትምህርት እያንዳንዱ ስለምናይ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ ምን ይላል? የመጀመሪያው ሲኤን እንደምን ማንበብ አለብን? እንደ ካ ኤንን ን ካን አይን እንደ አይ ማንበብ፣ ሲኤን እንደ ኮ ኤልን ል ብለን ማንበብ፣ ኮል ዋይኦዩን ዩ ብለን ማንበብ፣ ካን አይ ኮል ዩ ልደውልልህ ወይም ልደውልልሽ ስንምናለን። ካን አይ ኮል ዩ ካን ማለት ምን ማለት ነው? መቻል ማለት ነው። አይ ማለት እኔ፣ ኮል ማለት ደግሞ መደወል፣ ዩ አንተ ወይም አንቺ። ስለዚህ ካን አይ ኮል ዩ ልደውልልህ እችላለሁ ወይም ልደውልልሽ እችላለሁ ስንል ካን አይ ኮል ዩ እንላለን ማለት ነው። ከዛ መልሳችን አዎ ከሆነ ዋኢን የኤስን ስ ብለን ማንበብ፣ የስ፣ ኤስዩን ሹ ብለን ማንበብ፣ አርኢን ር ብለን ማንበብ፣ ሹር፣ የስ ሹር አዎ እሺ ብለን መለስን ማለት ነው። ወይም በትክክል ልደውልልኝ ትችላለህ እያልን ነው ማለት ነው። ከዛስ ዳብሉ ኤች ኤን እንደማንበብ ነው። እንደ ዋ ቴን ት ብለን ማንበብ፣ ዋት ኤችኤን ሃ ፒኢን ፕ ኤንን ን ዲን ድ ብለን ማንበብ፣ ሃፕንድ ዋት ሃፕንድ ምን ማለት ነው? ምን ተፈጠረ ስንል ዋት ሃፕንድ። ዋት ማለት ምን፣ ሃፕንድ ማለት ደግሞ የሚፈጠረው ወይም የሚከሰተው ነገር ነው የሚገልጽልን ማለት ነው። ስለዚህ ዋት ሃፕንድ ካለን የሆነ ሰው ምን ተፈጠረ፣ ምን ሆነ እያለን ነው ማለት ነው። ከዛኛ መልሳችን ኤንኦን እንደ ነ ማንበብ፣ ቲኤችኤ ቲ ኤንን ን ጂን ግ ናቲንግ ማለት ምንም ማለት ነው። ምንም አልተፈጠረም ብለን መለስን ማለት ነው። ነቲንግ ማለት ምንም ስለሆነ። ከዛስ አሁንም ዳብሊው ኤን እንደምን ማንበብ? እንደ ዌይ ማንበብ፣ ቴን ት ብለን ማንበብ፣ ዌት ኤፍኦን ፎ አርን ር ብለን ማንበብ፣ ፎር ኤምኢን ሚ ብለን ማንበብ፣ ዌት ፎር ሚ ምን ማለት ነው? ጠብቀኝ ወይም ጠብቅኝ ለማለት ዌት ፎር ሚ እንላለን። ዌት ማለት መጠበቅ ማለት ነው። ፎር ማለት ለሚ ማለት ደግሞ እኔ። ስለዚህ ዌት ፎር ሚ ካለን የሆነ ሰው ጠብቀኝ ወይም ጠብቅኝ እያለ ነው ማለት ነው። ከዛ መልሳችን እሺ ከሆነ ኦ ኬ ኤ ዋይን በአንድ ላይ ኦኬ ብላችሁ ማንበብ ነው። ቢኢን ቢ ኤፍኤን ፋ ኤስን ስ ቲንት ፋስት ኦኬ ቢ ፋስት እሺ ፍጠን ወይም ፍጠኝ ለማለት ኦኬ ቢ ፋስት ኦኬ እሺ ማለት ነው። ቢ ማለት ሁን፣ ፋስት ማለት ደግሞ ምንድን ነው? ፈጣን ማለት ነው። ፈጣን ቢ ፋስት ፍጠን፣ ስለዚህ ወይም ፍጠኝ። ኦኬ ቢ ፋስት ፍጠን ወይም ፍጠኝ። ያ እዚህ ጋር ደግሞ እናንተ የምትመልሱ ጥያቄ አለ። ምን ማለት ነው? አይ ኒድ ዋተር ይላል። ይህ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ቀላል ነው። ወደ ቀጣዩ ኒድ ኤስ ምን ይላል? አይን እንደ አይ ማንበብ፣ አይን እንደ አይ ኤንኢን ኒ ብለን ማንበብ፣ ዲን ድ ብለን ማንበብ፣
አይ ኒድ ዳብሊው ኤ ወ ቲኤን ተ ርን ር ዎተር አይ ኒድ ዎተር አይ ኒድ ዎተር ምን ማለት ነው? ውሃ እፈልጋለሁ ስንል አይ ኒድ ዎተር እንላለን። አይ ኒድ ማለት ምን ማለት ነው? እፈልጋለሁ። ኒድ ማለት መፈለግ ስለሆነ ስለዚህ አይ ኒድ ካላችሁ እፈልጋለሁ። ምንድነው የምትፈልጉት? ዎተር ማለት ደግሞ ውሃ። ስለዚህ አይ ኒድ ብላችሁ ደግሞ የምትፈልጉትን ነገር አይ ኒድ ብላችሁ የምትፈልጉትን ነገር እዚህ ጋር በዎተር ተራ ወይም በሱ ምትክ ሌላ መተካት ትችላላችሁ ማለት ነው። ስለዚህ አይ ኒድ ዎተር ውሃ እፈልጋለሁ ማለት ይቻላል። ከዛስ ኤች ኢን ሂ አር ኢን ር ሂር ሂር ዋይ ኦ ዩን ዩ ብለን ማንበብ ኤ አር ኢን አር ብለን ማንበብ ሂር ዩ አር ሂር ዩ አር ምን ማለት ነው? እንሆ ወይም ይሄውና ለማለት ምን እንላለን? ሂር ዩ አር እንላለን ማለት ነው። ሂር ማለት እዚህ፣ ዩ ማለት ለአንተ ይሄው ያልን፣ አር ማለት ነው ወይም ናቸው ለማለት። ስለዚህ በአንድ ላይ ሂር ዩ አር ካልን ይህንሆ ወይም ይሄው ብለን ውሃ እፈልጋለሁ ላለው መልስ ስለዚህ ሂር ዩ አር አዎ፣ እሺ፣ ይሄውና ወይም ይሄው ብለን መለስን ማለት ነው ሂር ዩ አር ስንል። ከዛስ አይን እንደ አይ ማንበብ፣ ቢኢን እንደ ቢ ማንበብ፣ ኤል አይን ሊ ብለን ማንበብ፣ ቪኢን ቭ ብለን ማንበብ። ብሊቭ ብሊቭ አይ ብሊቭ ዋይ ኦ ዩን ዩ ብለን ማንበብ። አይ ብሊቭ ዩ አይ ብሊቭ ዩ ምን ማለት ነው? አምንሃለሁ ወይም አምንሻለሁ ለማለት ምን እንላለን? አይ ብሊቭ ዩ እንላለን። ብሊቭ ማለት ማመን ነው። ዩ ማለት ደግሞ አንተ ወይም አንቺ ነው። ስለዚህ አይ ብሊቭ ዩ ካለን ይሁን ሰው አምንሃለሁ ወይም አምንሻለሁ እያልን ነው ማለት ነው። ከዛ መልሳችን ቀላል ነው። ተንክ ዩ ነው። ቲኤችኤን እንደ ታ፣ አይንን እንደ ን፣ ኪን እንደ ክ። ተንክ ዋይ ኦ ዩን ዩ ተንክ ዩ አመሰግናለሁ ብለን መለስን ማለት ነው። ከዛስ ኤችኤን ሃ፣ ቪኢን እንደ ቭ ማንበብ፣ ሃብ ኤ ናይስ ኤን አይ ናይ፣ ሲኢን ስ ብለን ማንበብ ናይስ ዲኤን ዴ ዋይን ይ ዴ ሃው ኤ ናይስ ዴይ ምን ማለት ነው? መልካም ቀን ይሆንልህ ወይም መልካም ቀን ይሆንልሽ ስንል ሃቭ ኤ ናይስ ዴይ ማለት ነው። ስለዚህ ሃቭ ስንል እዚህ ጋር መኖራችን ሲሆን ሃቭ አሁን አለኝ ወይም አለን ለማለት የምንጠቀም፣ ግን እዚህ ጋር ይሁንልህ ስንል ሃቭ ኤ ናይስ ማለት ጥሩ አሪፍ ማለት ነው። መልካም ዴይ ማለት ደግሞ ቀን። ስለዚህ ሃቭ ኤ ናይስ ዴይ መልካም ቀን ይሆንልሽ። ከዛ የኛ መልስ ምን ሊሆን ይችላል? ዋይ ኦ ዩን ዩ ብለን ማንበብ፣ ቲኦን ቱ ብለን ማንበብ። ዩ ቱ ቱ ምን ማለት ነው? ለአንተም እንደዛው ወይም ለአንቺም እንደዛው ስንል ዩ ቱ እንላለን። ዩ አንተ ወይም አንቺ፣ ቱ ማለት ለአንተም የሚለውን ነው የሚገልጽልን። ስለዚህ ዩ ቱ ለአንተም ወይም ለአንቺም። ከዛ አሁንም እናንተ የምትመልሱት ጥያቄ ያለ ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ሲዩ ሌደር ማለት ምን ማለት ነው? ኮሜንት ሴክሽን ላይ በአማርኛ ምን ማለት እንደሆነ ትርጉሙን ጻፉልኝ። እናንተ እዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ። በአጭር ቀን ውስጥ እንግሊዝኛን አቀላጥፋችሁ መናገር ትችላላችሁ ማለት ነው። ከቀን አንድ ጀምራችሁ የለቀቅናቸው ቪዲዮዎች ሳትሰለችሁ ማየት የምትችሉ ከሆነ በእርግጠኝነት የምነግራችሁ አሪፍ ለውጥ እንደምታገኙ ምን አልጠራጠርም ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ